ስሜን አትጥራ። ከኔም ከቤተሰቦች ምራቅ። ባለንበት ታውን በቃ ቢገባ ዝምታ ከምንም ነገር በላይ ነው። ለነገሩ እንዳንተ ንሰው አይገባው። ከምንም ነገር በፊት እንደ ጀብድ የሚወራና የማይወራው ለይተህ አወቅ። አንዲት ደካማ አሮጊትን ማገት ወንድነት መሰለ? ስለሱ ላወራሽ እኮ አይደለም የመጣሁት። ደግሞ ምክንያት ይነግርሻለሁ። ከነ ምክንያት ገደል ግባው። እሺ ምንም ብትይገባኛል፣ ጥፋተኛ ነኝ። ስማ፣ አጉል እንደ ጥሩ ሰው አትመጻደቅ። ጸጸት እንደተሰማው ሰው አታስመስል። ሌላ ቦታ እንደ ጀብድ እንደምታወራ ማላቅ መሰለ? ብለኝ ነገርኩሽ። ለዚህ አይደለም የመጣሁት። እና ምን አባ ፈልገን የመጣው? እኔ አሁን የመጣሁት እውነተኛ እናት ተብላ ስለምትመጣው ሴትዮ ላወራሽ ነው የመጣሁት። ጭራሽ በስንት መከራ ባገኘኋት እናቴ መጣ። ይኸውልህ እናቴን ጫፏን ተናካትና ምለቅ እንዳይመስልህ። አንዴ ደግሞ አራተኛ ክፍል እያለች አራተኛ ክፍል? አዎ ምን ነው ብሌንስ አገኛት እኮ ገና ሁለተኛ ክፍል ነበረች። እንዴት አራተኛ ክፍል ነው? ከአንቺ ጋር ታሪክ ይኖራታል። አንቺ ደግሞ አረብ ሀገር ነበርሽ እንዴ? እኔ ጉዴ። ቆይ ምን እንደዚህ መቀበጥር? እኔ ምለው የብሌን እናት ቀጣይ ከልጅሽ ጋር ምን አሰብሽ? ቃልና እጅ ሴትዮ ደግሞ አንዴ ተደበቀ ነገር አለ ማለት ነው። ግን እስካሁንም የቆየሁት ልጅን እስከማገኝ ነበር። አሁን ደግሞ ክብሩ ይስፋ አንድ የቀረችኝ ልጅን ብሌን አግኝቻለሁ። እሷን ይዤ ወደ መቀሌ እሄዳለሁ። ያለ እሷ እንዴት ነው መኖር የምችለው? ይቅርታ ወይዘሮ ገነት፣ እኔ የወለድኳት እናቷ እንኳን ሳላገኛት ለአመታት ኖሬ። እናቴ የት ልትሄጂ ነው? አንቺ ወደ ሌለሽበት ወደ ጨለማ ህይወቴ ነው። ወይ ከኔ ወይ ከሷ ልጅ። ይቅርታ እናቴ። እሺ በቃ። አንቺን የመሰለች ቆንጆ ሴት እያለች እታች ስር መጠመጥ መኖር ይገርመኛል። ያውም ከገረድ ጋር ነው። እሱን እኮ ነው የምልሽ። ዛሬ ራት ልጋብዝሽ አስቤያለሁ። የምር? በእርግጥ ከዚህ በላይ ይገባሻል። ዳግም ጋር ማደሬ ስለማይቀር ሰላም ከጠይቀች ጓደኛዋ ጋር ሄዳለች በት። እንዴ ታድራለሽ እንዴ? ምን እያደረጉ ይሆን? በኃይሉ ምን አባሽ ወርሽ ነው ዛሬ ያለሽ? ምን ብሌን በስተመጨረሻም ወላጅ እናቷ ነች ተብላ በመጣችው በአልማዝ ስልክ ውስጥ የበኃይሉን ድምጽ ሰምታለችና ይሄ ነገር ደግሞ በጣም አስደንግጧታል። ከዚህ በኋላ ደጋግማ ራሷን የምትጠይቀው ጥያቄ ይኖራል ማለት ነው። በኃይሉና ወላጅ እናቴ ቤት በኩል ነው የሚተዋወቁት። እንዴትስ ነው የተገናኙት? ለምንስ ነው በኃይሉ ለምን አባሽ ነው ዛሬ ያልሄድሽ ብሎ ሲጠይቃት የነበረው? እዚህ መሃል ምንድን የተፈጠረው የሚለውን ነገር ደጋግማ ራሷን መጠየቋ አይቀርም ማለት ነው። ያ ማለት ይሄንን ጥያቄ ይሄንን ሐሳብ ደጋግማ ካነሳች በማግስቱ ወላጅ እናቷ ነኝ ተብላ ከመጣችው ከአልማዝ ጋር ወደ መቀሌ ሊሄዱ ነበርና ያንን ጉዞ አታደርግም ትቀራለች ማለት ነው። በዚህ መሃል የሆነ ተንኮል እንዳለ ይገባታል ማለት ነው። ከመጀመሪያውኑም እዛ ጋር ግራ ገብቷት ነበር። ሳሎን ተቀምጦ ያኔ ገነት እንደዛ ስትደበር፣ እቺ አልማዝ ደግሞ ያኔ ገነትን እንደዛ ስትናገራት ላሳደግሽልኝ በጣም አመሰግናለሁ፣ ከዚህም በኋላ ልጄን እፈልጋታለሁ፣ የፈለኩት ቦታ ይዣት እሄዳለሁ ብላ ገነትን እንደዛ የሚያስከፋት ቃላትን ስትናገር ብሌን ትንሽ ግራ ገብቷት ነበር። አሁን ደግሞ ማታ ላይ እንቅልፍ እምቢ ብሏት በኃይሉ ደውሎላት ሲቆጣት ይሄን ነገር ስታይ ከዚህ በኋላ ከአልማዝ ጋር ላትሄድ ትችላለች ማለት ነው። ይሄንን ነገር ቀደም ብላ ዳግምን ብታዳምጦ ኖሮ ዳግም ራሱ ሊነግራት ነበር የምትመጣው ሴትዮ የሷ ትክክለኛ ወላጅ እናት እንዳልሆነች ማለት ነው። ብሌን ደግሞ መጀመሪያ በሰማችሁ በዳግም ነገር ዳግም ገነትን አግቷል በተባለው ነገር በሱ ተከፍታ አሁን ላይ ዳግም ላይ በጣም ተናደ ነበር። በዚህ መሃል ደግሞ ዳግም የሚነግራትን ነገር ልታምነው አትችልም ማለት ነው። እሷን የመሰላት እዛ ጋር አሁን ላወራሽ የፈለኩሽ እኮ እናትሽ ነኝ ወላጅ እናትሽ ነች ተብላ ስለምትመጣው ሴትዮ ነው ሲላት፣ እዛ መሃል ቃል የፈጠረችው የሆነ ነገር አለ ብሌን ነገሮችን እንድትጠራጠርና ዳግም ከዚህ በኋላ የብሌን ወላጅ እናት ነች ተብላ የምትመጣ ሴትዮን እሷንም ለማገት እንደሚችልና ገነትን ላገታት ራሱ ሰዎችን በስልክ እያናገረ ሙሉ ገንዘቡን ክፈሉኝ እኔ እኮ ስራዬን ሰርቼ ጨርሻለሁ ብሎ ያንን ነገር እያወራ ነው ብላ ብሌንና ዳግምን እስከ ወዲያኛው ለማጣላት ሞክራ ነበር። ግን ደግሞ ያ ነገር ተሳክቶላታል። ብሌን እዛ ጋር ቃል የምትነግራት ነገር እውነት መስሏት ነው ሄዳ ዳግምን ተቆጥታው ድጋሚ እሷ ጋር እንዳይደርስ በጥፊ ሁላ መታው እሱን ስትሰድበው የነበረው ማለት ነው። ዳግም ደግሞ መጀመሪያ ላይ ግራ ገብቶት ነበር። ግን ደግሞ ቃል በበር በኩል በመጋረጃ በኩል አጨሉቃ እነሱን ስታይ ነገሩ ገብቶታል ማለት ነው። አሁን ላይ እሱ እያደረገ ያለው
ቃልን ቆይ ሰራልሻለሁ ካልሰራውልሽ ጠብቂኝ እያላት ነው። እንዳለም አልቀረም። ያው ዛሬ እንዳየነው ቃልን እራት ጋብዟት የሆነ ተንኮል እሷ ላይ ለማድረግ እንዳሰበ ተረድተናል ማለት ነው። ብሌን ደግሞ ይሄ ነገር እውነት መስሏታል። እዛ ጋር ዳግም ያወራት ያንን ቃልን ያላትን ነገር ሁሉ እውነት ከልቡ ያላት መስሏት እሷ እዚህ ጋር የመሰላት በቃ ዳግም ቃልን ወዷታል፣ አፍቅሯታል። ለዛ ነው እራት የጋበዛት ብላን ያሰበችው ማለት ነው። ለዛም ተከፍታለች። እሷ ከዚህ በፊት ዳግምን ፈልጋው ነበር። ከሱ ጋር በመሆኑ በጣም ደስተኛ ሆና ነበር። እናም ደግሞ ዳግም እሷን እንደሚፈልጋትም ተረድታ ነበርና በሁለቱ መካከል የሆነ መፈላለግ እንዳለ ገብቷታል እሷን ራሱ። በዚህ መሃል ደግሞ ዳግም ቃልን እንደዚህ ሲላት እሷ ተከፍታለች ማለት ነው። ስላለው ነገር ዳግም ለምንድነው እሱ ቃልን እራት የሚጋብዛት? ለምንስ ነው እሷን እንደወደዳት አስመስሎ መቅረብ የፈለገው የሚለው ነገር ስላልገባት ማለት ነው። ምናልባት ከዚህ በኋላ ዳግም እንዴት አድርጎ ብሌንን ሊያሳምናት እንደሚችል ባይታወቅም ግን ደግሞ ቃልን እራት ጋብዟታል ማለት ነው። ቃል ደግሞ የምትፈልገው ብሌንና ዳግም እንዲጣሉ ስለሆነ እንደውም እሷ ስትላት የነበረው አብረን ልናድርም እንችላለን፣ እራት የጋበዘኝ እኮ ሊያሳድረኝ ነው እንጂ ለሌላ ነገር አይደለም ብላ ብሌን እዛ ጋር እንድትከፋ ሞከራለች ማለት ነው። ግን ደግሞ የሞከረችው ነገር ራሱ ሰርቶላታል። ለዛም ነው ብሌን አሁን ላይ በምሽት ፍራሿ ላይ ተኝታ ያንን ነገር ደጋግማ ስታሰላስል የነበረው ማለት ነው። ይሄኔ ምን እያደረጉ ይሆን ብላ ራሷን እየጠየቀች ነበር። ያ ማለት ገነት ቀን ላይ ተከፍታ ሄዳ ነበር። ከገነት መከፋት በላይ እዚህ ጋር የዳግም ቃልን እራት መጋበዝ እሷን በጣም አሳስቧታል፣ በጣም አስጨንቋታል ማለት ነው። ለዛም ነው ይሄን ነገር ስታሰላስል እንቅልፍ ባለመተኛቷ እዛ ጋር እሷ ላይ ሊሰራ የነበረውን ተንኮል ሊሰራ የነበረውን ክፋት ያንን ነገር እያወቀች ያለችው ማለት ነው። በኃይሉ ያሰበው እቺ የመጣች ሴትዮ አልማዝ የምትባለው የብሌን ወላጅ እናት ነች ተብላ የመጣችው እሷን ነገሮችን አስጠንቷት ነበር። ዛሬውኑ ሳታድሪ ብሌንን ይዘሽ ወደዚህ ወደ መቀሌ ወደ ገጠር የሆነ ቦታ እንድትሄጂ እፈልጋለሁ ያለ ማለት ነው። ያ ማለት እቺ አልማዝ የተባለችው በኃይሉ ቀጥሯ ስለሆነ ብሌንን ወላጅ እናትሽ ነኝ ብላ ይዛት ትሄዳለች። ከዛም በኋላ በኃይሉ እዚህ ጋር ያለውን የሰላምን ነገር ቶሎ ይጨርሳል፣ ንብረቶችን በእጁ ያስገባል። ከዛም በኋላ ሰላምን እንዳሰበው ይገላታል። ያኔ ደግሞ ብሌን ወደዚህ ብትመለስም ነገሮች ከረፈዱ በኋላ ምንም አታመጣም የሚለውን ነገር አስቦ ነው እዚህ ጋር ሌላ ሴት አዘጋጅቶ ቀጥሮ ብሌንን ይዛ እንድትሄድ ያደረጉ ማለት ነው። ግን ደግሞ በዛ ምሽት እሱ ራሱ በመደወሉ ስህተት ተፈጥሮ እዛ ጋር ብሌን እውነቱን እየተረዳች ይሆናል ማለት ነው። ቀንም ዳግም ሲያወራት ከጊዜ በኋላ እውነቱን ትገነዘቢና ያኔ እንደ እግር እሳት የሚያቃጥልሽን እውነት ትረጃለሽ። አሁን በምትናገሪው በምታደርጊው ነገር እንደምትጸጸቺ እርግጠኛ ነኝ ብሎ ወደፊት ፊት ለፊቷ ትልቅ እውነታ እንዳለና ከጊዜ በኋላ ከወራቶች ደግሞ ከቀናቶች በኋላ ያንን እውነታ ልትገነዘብ እንደምትችል ዳግም ነግሯታል ማለት ነው። ይሄ ነገር ራሱ እዛ ጋር ብሌንን ግራ ገብቷታል። ይሄኔ እኔ እየተሳሳትኩ ይሆን እንዴ? ዳግም እውነቱን እየተናገረ ይሆን እንዴ? እውነትስ እሱ ጋር ቢኖር እኔ ምን አውቄ ነው እንደዚህ ያደረግኩት እያለች ባደረገችው ነገር እንደተጸጸተች ነው እዛ ጋር ዳግምን በጥፊ መምታትና አንዳንድ ቃላቶችን እሱን መናገር ስህተት እንደሆነ ገብቷታል ማለት ነው። ሌላው ነገር ደግሞ ስለ ሰላም ነው። አልማዝ ዛሬ የነሰላም ቤት መታ ገነትን ፊት ለፊት ሳሎ ላይ ተቀምጣ እዛ ጋር ቃልና በአልማዝ መካከል ወይንም የብሌን ወላጅ እናት ነኝ ተብላ በመጣችው ሴት መካከልና በቃል መካከል የሆነ ነገር እንዳለ ሰላም ጠርጥራለች ማለት ነው። ወዲያውኑ ነበር ይሄ ጥርጣሬው ከፊቷ ላይ ሲያስታውቅ የነበረውና ሁለቱንም ስታያቸው የነበረው ማለት ነው። ያ ማለት እዛ ጋር የብሌን ወላጅ እናት ነኝ ተብላ የመጣችው እቺ አልማዝ አንዳንድ ነገሮችን ስትናገር፣ አንዳንድ ስህተቶችን ስትሳሳት ቃል እዛ ጋር ስህተቶቿን ታርማለች፣ እናም ደግሞ ትደግፋታለች። እሷ እዛ ጋር በጥያቄ ሲያፋጥጧት በመሃል እየገባች ለሷ መልስ ትመልስላታለች ማለት ነው። ያ ማለት እየደገፈቻት እሷን እያገዘቻት እንደሆነ ሰላም በደንብ ተገንዝባ ነው። በሁለቱ መካከል ምንድነው ያለው? የትስ ነው የሚተዋወቁት? ለምንድነው እሱ ቃል እዚህ ጋር እሷን የምታግዛት በሚለው ነገር በሁለቱ መካከል የሆነ ነገር እንዳለ ጠርጥራለች ማለት ነው። ምናልባት ከዚህ በኋላ እቺን ፍንጭ እቺን ጥርጣሬ ካገኘች ከዚህ በኋላ ያለውን ነገር በጽሞናም ልትከታተል ትችላለች ማለት ነው። በእርግጥ ዳግም እሷ ላይ ምን እንደሚያደርግ ባይታወቅም ግን ደግሞ የሆነ ተንኮል እሷ ላይ ለማድረግ እየተዘጋጀ ነው። ያ ማለት እሷ ቃል ያደረገችው ነገርና አሁን ላይ ከባኃይሉ ጋር ሆና ብሌን ላይ እያደረጉት ላለው ነገር ነው የሆነ ተንኮል እያሰበባት ያለው። ምን ሊያደርግባት እንዳሰበ ባይታወቅም ግን ደግሞ እዛ ጋር እሷን አሳድሮ እሷ ላይ ሌላ ጥቃት ማድረስ የሚለው ነገር ያ ነገር እንደማይሆን ግልጽ ነው። ምናልባት አጠጥቶ አስክሯትም ከዛም በኋላ ሳክራ የምትናገረው ነገር እስከሚያቅታት ድረስ ወደ ቤት እንድትሄድ ያደርጋታል ማለት ነው። ቃል ላይ እዛ ጋር እየተፈጠረ ስላለው ነገር
ብሌን ላይ እየተሰራ ስላለው ሴራ ነገር ለገነት ራሱ ሊነግራት ነበር። ግን ደግሞ ገነት ያንን ነገር ልትሰማ አልፈለገችም። እዚህ ጋር ዳግም የሚነግረኝ መጥፎ ዜና ሊሆን ይችላል። ዛሬ ደግሞ ለኔም ለብሌንም የደስታ ቀን ነው። በዚህ የደስታ ቀን መጥፎ ነገር መስማት አልፈልግም ብላ ነው ትታው ሄደችው እንጂ ዳግም እዛ ጋር ምን ሊነግረኝ ፈልጎ ነው ምንስ ነው የምትነግረኝ የሚለውን ነገር ቆማ ብታዳምጥ ኖሮ ምናልባትም እውነቱን ትረዳ ነበር ማለት ነው። በእርግጥ ብሌን እዛ ጋር ጓጉታለች። ለብዙ ዓመታት ስትናፍቃት የነበረችው እናቷ እየመጣች ነውና ያቺን እናቷን ለማግኘት የናፈቀችውን ብሌን በዚህ መሃል ደግሞ ይሄንን ነገር ነግሮ የሷን ደስታ ማጨናገፍ ትክክል ባይሆንም ግን ደግሞ ገነትና ዳግም ተመካክሮ ያለውን ነገር እየተሰራ ያለውን ሴራ በራሳቸው መንገድ ያንን ነገር ቢወጡት ይሻል ነበር ማለት ነው። ቀስ እያሉ ብሌንንም ቁጭ አድርጎ እየተካሄደ ስላለው ነገር እሷን ማሳመን ይችሉ ነበር። ግን ደግሞ እዛ ጋር ስህተት የተፈጠረው ገነት ቆም ብላ ዳግምን ባለማዳመጧ ነው ማለት ነው። አሁን ላይ ገነት በጣም ተከፍታ ነው ወደ ቤቷ ሄደችው። እሷ ለብዙ ዓመታት ለ18 ዓመታት ስትናፍቀው የነበረው ልጇ አለ። ወንድ ልጇ በኃይሉ ወስዶ የሸጠባት ማለት ነው። ያን ልጇን አላገኘችውም። የዛ ልጅ ናፍቆት የልጇን ናፍቆት በብሌን ነበር ታግሳ የቆየችው። ልጇ ሲናፍቃት እዚህ ጋር ደግሞ ብሌንን አግኝታለችና እግዚአብሔር ክሶኛል ተክሻለሁ ብላ ነበር የምታስበውና ዛሬ እንደውም ስታወራ እንደነበረው ብሌን ወላጅ እናትሽ እየመጣች ነው ተብላ ያኔ እንደዛ ልብሷን ቀይራ አምሮባት ስትደሰት እሷ በውስጧ ስታወራ የነበረው ምን አለበት ብሌን የራሴ ልጅ በሆንሽ፣ ምን አለበት እኔ በወለድኩሽ ብላ ብሌንም በዛ ደረጃ እየተመኘቻት ነበር ማለት ነው። ይሄ ደግሞ የሚያሳየው ብሌንን ምን ያህል እንደምትወዳት ነው።